የጽናት እናት በጭራሽ መሞት የለባትም ነበረ። ትዝታ ይሄን ያህል እንደዚህ ታደርጋለች ወይንም ጨካኝ ትሆናለች ብዬ አልጠበቅኩም ነበር። በትራስ አፍና እንግዲህ ፓራራይ ስለሆነች ምንም ማድረግ ስለማትችል ልደውልም ስትል ስልኳን ቀምታት እንግዲህ እንደዚህ አድርጋታለች ማለት ነው። ይሄን ያህል ጉዳት ማድረሷ ሳያንስ ህይወቷንም ነጠቀቻት። ጽናት እናቷን መኖሯን ማወቅ ነበረባት። አሁን ላይ ግን ምን ማድረግ እንዳለባት ግራ ገብቶታል። በነገራችን ላይ ፍቅሬ ለጽናት አጎቷ ነው የሚሆነው፣ ለጽናት እናት ወንድሟ ማለት ነው። እንግዲህ ትዝታ ደውሎ እሱ በነገራት ሰዓት ይህን ነገር እንዳደረገች ስላወቀ ማለት ነው ደውሎ አቶ ግርማ እንደነቃና እንደተሻለውና ወደ ፖሊስ ጣቢያ ሊሄድ እንደሆነ ሲነግራት ወረቀቱን እነናሆም ቤት አባቱና ልጁ ባሉበት መሀል ላይ ወረቀቱን አስቀምጣው ሄዳለች ማለት ነው። ያንን ወረቀት አንስተው አላየንም ወይንም ደግሞ ሊደራደሩበት ይችላሉ አላየንም ብለው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬ ብቻ በጽናት ድራማ ላይ የተፈጠረው እጅግ በጣም ዘግናኝና አሳዛኝ ነገር ተፈጥሯል ማለት ነው። ናሆምም አባቱ የሚሉትን ነገር እየሰማ አይደለም። ምክንያቱም ለእውነት ቆሞ ነው ያለው። ትዝታ ግን ከምንም በላይ በጭራሽ ለወንድሟም የምትራራ አይደለችም፣ ለቤተሰቦቿ የምትራራ አይደለችም። ምክንያቱም ዋናው ነገር እሷ ገንዘብ ያስገኘኛል ወይንም ደግሞ ገንዘብ አገኝበታለሁ ብላ ካሰበች ምንም ከማድረግ ወደ ኋላ አትልም። ቤተሰቦቿን ራሱ ግዳያቸውና ይሄን ያህል ብር እንሰጥሻለን ብትባል ከማድረግ ወደ ኋላ አትልም። ምክንያቱም ለገንዘብ ያላት ፍቅር፣ ለገንዘብ ያላት ቦታ በጣም ከባድ ነው። በነገራችን ላይ አዎ ሰው ያለ ገንዘብ አይኖርም፣ ያለ ምንም ነገር አይደለ። ገንዘብ ግዴታ ነው። ግን ደግሞ ቢሆንም ገንዘብ ከሰው ልጅ ሕይወት አይበልጥም ማለት ነውና ይህንን ሁሉ ነገር እንኳን እያደረገች እስካሁን ደስተኛ አይደለችም። እና ፍቅሬም ደግሞ የእሷ ወንድም እንደሆነ ነግራት ነበረ። አንቺን ለማጥመድ ነው ወንድሜን ወደ አንቺ የላኩት፣ ለዛውም ጀግና ወንድሜን ብላታለች። ይሄን ነገር ባለቻት ሰዓት ግን ደግሞ እሱ አሁንም ቢሆን ማናት ብላ ስሟን ጠርታ ጠይቀው ነበረ። በጣም ነበር የደነገጠው። ቤት ውስጥ ምን ትሰራለች ስትለው ወረቀት እየፈለኩ ወይንም ደግሞ ፋይሉን እየፈለኩ ነው አንቺ ጋር ያለውን ብሏታል ማለት ነው። እና ይሄ ነገር እውነት ለመናገር ብሎ ትዝታ እጅ ሳይገባ ዙሮ ግን እነ ጽናት ጋር ነው ይሄ ወረቀት የሚገባው፣ ወይንም ንብረታቸው ወደ እነሱ ይመለስላቸዋል ብዬ ተስፋ አደርጋለሁ። ዛሬ ግን ያደረገችው ነገር እጅግ በጣም አሳዛኝ ነገር ነው ማለት ነው። ናሆምም ባለበት ነገር መጽናት አለበት። በጭራሽ ወረቀቱ ላይ መፈረም የለበትም። ጽናትም ደግሞ ለምንድን ነው ገንዘብ የምትረዳኝ? ማን ነው ገንዘብ የሚረዳኝ? ማነህ አንተ? ያቺ ሴት ገንዘብ የምትረዳኝ ሴት ማናት ብላ ፍቅሬን በጠየቀችው ሰዓት ማናት ወይንም ማን ነው እያልሽ ጊዜሽን አታቃጤ፣ አባትሽን አሳከሚ ነበር ያላትና ግን ለሷ ግን የሚሆናት አጎቷ ነው ማለት ነው። እንግዲህ አሁንም ይችን ስንት መከራ አይታ የዳነችውን ልጅ እንግዲህ ፓራራይዝ ሆና በሷ ምክንያት አሁንም በትራስ አፍና ገላታለች። ግን ደግሞ የእውነት በቃ ሞተች ማለት ነው። ወይንም ደግሞ ታፍና ትንፋሽ አጥሯት ሊሆን ይችላል፣ ወይንም ላትሞትም ትችላለች። ብቻ ግን እርግጠኛ ነኝ ወንድምየው እንደዛ እንትን ብላ ስላያት ሙታለች ብሎ ስላሰበ ሶፋ ላይ አስተኝቷት ነበረ። ምን እንደሚፈጠር ግን አላቅም። እውነት ለመናገር የጽናት እናት መሞት አልነበረባትም። ልጇን አግኝታ ከባለቤቷ ጋር ሌላ ቀጣይ ህይወቷን ደስተኛ ሆና መኖር ነበረባት። ግን ደግሞ ይሄ ሆኗል ማለት ነው። ብቻ ግን በጣም ነው የሚያሳዝነው። አቶ ተስፋዬም ደግሞ እንግዲህ ወረቀቱን ፈርምና ገንዘቡን እንቀበል እያሉ ነው። ናሆምም ደግሞ አይሆንም፣ ለእውነት መሆን አለበት፣ ገንዘቡ የነሱ አይደለም እያለ ነው።